መልካም የገና በዓል ኢትዮ ቴሌኮም። ሰላም ክቡራን ተመልካቾች እንደምሰነበታችሁ። ከአማራ ሚዲያ ኮርፖሬሽን የምክር ከሐኪሞ ዝግጅታችን ከአሁኑ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። በዛሬው ፕሮግራማችን ስለ ጉሮሮ ካንሰር ውይይት የምናደርግ ይሆናል ማለት ነው። ጉሮሮ ካንሰር መንስኤው ምንድነው? ምልክቶቹ ምን ናቸው? በሀገራችንስ ምን መልክ አለው ይሄ በሽታ የሚለውን በስፋት እናየዋለን። ሰለሞን አወቀ እያስተናገርኳቸው አብሬ ቆያለሁ። ሳዲያ አብዲ ፕሮግራም በማስፈጸም አብራን አለች ከመላው ስቱዲዮ ባለሙያዎች ጋር በመሆን ማለት ነው። የፕሮግራማችን አጋር የሆነውን ኢትዮ ቴሌኮምን በቅድሚያ እናመሰግናለን አብሮን ስለሚሰራ። ዛሬ በጉሮሮ ካንሰር ለመወያየት ርዕሰ ጉዳይ ስንመርጥ ለዚህ ርዕሰ ጉዳይ ደግሞ ማብራሪያ የሚሰጡን ዶክተር ናትናኤል ሙሉነህ ናቸው። ዶክተር ናትናኤል ሙሉነህ በጥበበ ጊዮን ስፔሻላይዝድ ሆስፒታል የልብ የሳምባና የጉሮሮ ሰብ ስፔሻሊስት ሆነው ያገለግላሉ። በአጠቃላይ ቀዶ ሕክምናም ስፔሻሊስታቸውን ሰርተዋል። በመዳን አጠቃላይ ሆስፒታል ውስጥም በትርፍ ጊዜያቸው ያገለገሉ ይገኛሉ። ይህም ፕሮግራም ከእሳቸው ጋር ቆይታ እያደረግን አብረን እንዘልቃለን። ጥያቄዎች ሲኖራችሁ በተለመደው ስልክ መስመራችን እየገባችሁ ጥያቄዎችን ልታደርሱ ትችላላችሁ። አብራችሁን ቆዩ። ዶክተር እንኳን ደህና መጡ። እንኳን ደህና ቆያችሁ። በጣም አመሰግናለሁ እንግዳይ ስለሆኑ። ዶክተር በአጭሩ ዶክተር ናትናኤል የትምህርት ቆይታዎትን ለማሳየት ያክል ስለዘለልኩት ነው። የመጀመሪያ ዲግሪያቸውን ዶክተር ናትናኤል በባህር ዳር ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ ውስጥ ነው የሰሩት። እንዲሁም ደግሞ በአጠቃላይ የቀዶ ሕክምና ስፔሻሊስት ሆነው ባህር ዳር ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ ውስጥ ሰርተዋል። በተጨማሪም ደግሞ የሳብ ስፔሻሊቲያቸውን በልብ በሳምባና በጉሮሮ የሰሩት በአዲስ አበባ ዩኒቨርሲቲ ሕክምና ጤና ሳይንስ ኮሌጅ ውስጥ ነው። የማህበረሰብ አገልግሎትም በደቡብ ወሎ አቅስታ ሆስፒታል አካባቢ እንዲሁም በባህር ዳር ከተማ የማህበረሰብ አገልግሎት ሰጥተዋል። 10 ዓመት የስራ ልምድ አላቸው ዶክተር። ከዚህ የስራ ልምዳቸው እንዲሁም ከሙያቸው ያከበቱትን ልምድ የበሽታውን ሁኔታ በሰፊው ያብራሩልናል። ዶክተር ናትናኤል በክልላችን ካሉት ብቸኛው የጉሮሮ የልብና የሳምባ ሐኪም ሰብ ስፔሻሊስት ነው ያገለገሉ ነው የሚገኙት። ዶክተር በድጋሚ አመሰግናለሁ። ስለምታገለግሉን እናመሰግናለን። በቅርቡ ናችሁ። በዚህ ሙያ ዘርፍ ጥቂት ሰዎች ቢኖርም እርስዎ ደግሞ እዚሁ ነው ማህበረሰቡን ስለሚያገለግሉ አመሰግናለሁ በድጋሚ። እኔም አመሰግናለሁ። ጥሩ። የጉሮሮ ካንሰር ምንድነው ከሚለው እንደ ማብራሪያ እንደ ትርጉም ሰጠን እንጀምር እስኪ ዶክተር። በጣም ጥሩ። እንግዲህ የጉዳዩን ከትርጉሙ ስንነሳ መጀመሪያ ካንሰር ምንድነው የሚለውን ነገር እናያለን። ካንሰር ምንድነው የሚለውን በቀላሉ ለመተርጎም ከሰው ልጅ አፈጣጠር ጀምሮ ስንጀምር ከጽንስ ጀምሮ እስከ መጨረሻው እስኪደርስ ድረስ ሂደቱን ስናየው የተለያዩ የህዋሶች ጊዜውንና አካሄዱን የጠበቀ መራባት፣ መባዛት፣ መከፋፈል ከዛም ደግሞ እየዋለ ያደረ ሲሄድ እንደዚሁ ጊዜውን የጠበቀ በኩል መንገድ የሚሄድ እንደ አስፈላጊነቱ የህዋሶች መክሰም፣ መጥፋት ትክክለኛውን የሆነ የሰው ልጅ አፈጣጠርን ያሳያል። ከነዚህ አይነት አካሄዶች አለፍ ያሉ ነገሮች ሲኖሩ የሚፈጠሩት ክስተቶች አንዳንዴ ጤናማ የሆነ አሰራርን ማስተጓጎል ይኖራል። አንዳንድ ጊዜ ደግሞ ከጤናማ ስራ ውጪ ህይወትን እስከማሳጣት ድረስ የሚደርሱ የህመም አይነቶችን ያስከስታል። ታዲያ ይህንን ካልዘንዳ ካንሰር ምንድነው የምንለው ስንተረጉመው በቀላሉ ከሰው ልጅ የሰውነት የስራ ፍላጎት ውጪ የሚከሰቱ የህዋሶች መራባት ነው። የነዚህ ህዋሶች መራባት የራሳቸው የስነ ህይወት መገለጫ አላቸው። ስለዚህ ካንሰር ስንል ባለን በእያንዳንዱ አካላችን ውስጥ የሚኖሩ ያልተፈለገ የህዋሶች መዛባት ከዛም አልፎ ደግሞ እነዚህ ያልተፈለገ የህዋሶች መዛባት የሚገኙበትን የአካል ክፍል አስፈላጊውን የሆነ ስራ ማስተጓጎል ከዛም ደግሞ ከፍ ሲል
የታካሚውን ህይወት በከፍተኛ ሁኔታ ማሳጠር እነዚህን ይገልጣል። ስለዚህ ይህንን ካልን ካንሰር በሰውነት ውስጥ በየትኛውም አካል ላይ ይከሰታል። ከነዚህም ውስጥ ከሚከሰትበት አንዱ ጉሮሮ ነው፣ የጉሮሮ ካንሰር ነው። እዚህ ጉሮሮ ውስጥ እንደ ሌላው የአካላችን ክፍል የተለያዩ ህዋሶች የህብረሰብ ህዋሶች ቅንጅት የሚፈጥረው አካል ነው። ከነዚህ ህዋሶች ላይ የሚነሱ ካንሰሮች የጉሮሮ ካንሰር ይባላሉ። ስለዚህ እንደ ሌሎች ካንሰሮች ሁሉ የሴሎቹ ከቁጥጥር ውጭ የሆነ መባዛታቸው ሲኖርና ያንን እዛ አካባቢ ያለውን ስራ ማስተጓጎል ሲኖር ይህን እንደ ሌሎቹ የካንሰር አይነቶች የጉሮሮ ካንሰር ላይም እንደዚህ ይፈጠራል ማለት ነው። ጉሮሮ ላይ አዎ፣ በትክክል ጥሩ። በሀገራችን ምን ይመስላል ዶክተር? እንደው ጥናቶች ካሉ ጥናቶቹ እናነሳለን። ከሌሉ ግን እርሶም ክሊኒክ አካባቢ ስለሚያዩቸው ነገሮች ብናነሳ ደስ ይለኛል። በጣም ጥሩ። እንደ አጠቃላይ ስንጀምር ከዓለም አቀፍ መረጃዎች ስንነሳ አሁን ያሉት ጥናቶች የሚያሳዩት ከ5 ሰዎች ውስጥ አንዱ በህይወት ዘመኑ የካንሰር ታማሚ ይሆናል ነው። የትኛውም አይነት ካንሰር ማለት ነው። ከዛ ወረድ ብለን ደግሞ ወደ ጉሮሮ ካንሰር በጣም ፎከስ አድርገን ስንነጋገር እንደ ሀገር በደንብ የተጠና ጥናት የለም፣ በማህበረሰብ ደረጃ የተጠና ጥናት የለም። ግን አንዳንድ ቦታዎች ላይ የሚኖሩ በተለይም ተቋምን መሰረት ያደረጉ ጥናቶች የሚያሳዩት አለ። በእነዚህ ቦታዎች ላይ ስናይ የጉሮሮ ካንሰር በደንብ በሀገራችን ውስጥ አለ። በማህበረሰብ ደረጃ ግን ልክ አሁን እነዚህ የማህበረሰብ የጥናት ሪፖርቶችን መሰረት አድርገን በዛ መንገድ እንግለጸው ብንል የተጠና ጥናት የለም። የዓለም አቀፍ መረጃዎችን አሁን ስናይ በደንብ የጉሮሮ ካንሰር በብዛት የሚገኘው የራሱ የሆነ መገለጫ ሀገሮች አሉት። እነዚህም ከሩቅ ምስራቅ ሀገሮች ተነስቶ ወደ እስያ ከዛም ደግሞ ወደ አፍሪካ ስንመጣ ደግሞ በአብዛኛው ምስራቅ አፍሪካ የኛ ሀገር የሚገኝበት ደቡብ ምስራቅ አፍሪካ እንዲሁም ደቡብ አፍሪካ አካባቢዎች ላይ የዚህ በሽታ በሰፊነት ይታያል እና እንደ አጠቃላይ ስናየው ከዓለም አቀፍ የተወሰኑ ቦታዎች ላይ በደንብ በቋሚነት ይታያል። ከጊዜ ወደ ጊዜ ቁጥሩም እያደገ እንደሚመጣ ያሳያል። ከነዛም ሀገሮች ውስጥ ደግሞ በተለያየ ቦታ ላይ ከሀገርም ከክፍለ ሀገሮች ላይ በደንብ የሚታይበት አለ፣ በደንብ የማይታይበት ቦታዎች አለ። የሀገራችንን ስናጠቃልለው በእርግጥ የተጠኑ ጥናቶች የለም ቅድም እንዳልኩ፣ ግን እለት እለት በምናየው የታካሚዎች ጉብኝት የታካሚዎች ሁኔታ ላይ መሰረት አድርገን ስንናገር የጉሮሮ ካንሰር እንደ ሌሎቹ ካንሰሮች ሁሉ በደንብ በቋሚነት የምናየውና ከጊዜ ወደ ጊዜም የመመርመር አቅማችን ታካሚዎች የማየት እና የማህበረሰቡ ጤናን የመፈለግ አቅሙ እየሰፋ ሲመጣ የምናያቸው በጣም ጊዜን እየጠበቁ እየጨመሩ የሚመጡ የጉሮሮ ካንሰር ኬዞች አሉን በደንብ። ስለዚህ አሁንም የጤና ችግር ነው ማለት እንችላለን። እዚህ ላይ በሚገባ እንደ መንስኤ የምንጠቅሳቸው ካሉ ዶክተር የጉሮሮ ካንሰር መንስኤ ሊሆኑ ይችላሉ? ኦኬ፣ እንግዲህ ካንሰርን ስናነሳ አንደኛው መገለጫ ምክንያቱ የሚሆነው እንደ አጠቃላይ የሁለት መሰረታዊ ችግሮች መስተጋብር የሚፈጥረው ነገር ነው። ቀደም እንዳልነው የህዋሶች በበቂ በትክክለኛ መንገድ መራባት አለመራባት የሚያስከስተው ችግር ነው ካንሰር የምንለው በቀላሉ ዝም ብለን ግርድፍ ትርጉሙን ስናነሳው። እዚህ ከነዚህ ሁለቱ መስተጋብሮች አንደኛው የነዚህ የህዋሶችን መራባት የሚያዛባ የዘረመል ላይ የሚኖር የፕሮግራም መለወጥ ነው። ከዛ ቀጥሎ የሰው ልጅ በዕለት ዕለት ኑሮ ውስጥ ከአካባቢው ጋር የሚያደርጋቸው ግንኙነቶች የሚፈጥሩት የሚከሰቱ ድርጊቶች የዚህን የዘረመል ለውጥ ያፋጥኑታል እና የካንሰር ህመም ይኖራል። ወደ መንስኤዎቹ በደንብ በጥልቀት ስንመጣ በመጀመሪያ ደረጃ በሶስት በቅድመ ተከተል ደረጃ ስናስቀምጣቸው 3 ትላልቅ ምክንያቶች አሉ። አንደኛው የአልኮል መጠጣት ነው። አልኮል ለጉሮሮ ህመም ብቻ ለጉሮሮ ካንሰር ብቻ ሳይሆን ለአብዛኛው የካንሰር ህመሞች መንስኤ ተደርጎ ይወሰዳል። ጥናቶችም አሳይተዋል እንደ መንስኤነት። ሁለተኛው የሲጋራ ማጨስ ነው። ሲጋራ ማጨስ በተለይም አልኮልና ሲጋራ አንድ ላይ የሚያጨሱ ሰዎች ኢፌክቱ በጣም ከፍ ያለ ነው። በህክምና የምንለው ሲነርጂስቲክ ኢፌክት ነው የምንለው። 1 ሲደመር 1 2 ሳይሆን 1 ሲደመር 1 3 የምንለው አይነት ኢፌክት ነው የሚኖረው። በሶስተኛ ደረጃ ስናነሳው ከምግብ ጋር ተያይዞ የሚኖሩ ለውጦች ናቸው።
በተለይም ይሄን በደንብ አጽንኦት ይሰጠነው ልንመለከተው የሚገባ ነገር ነው። ከምግብ ጋር ተገናኝቶ ስንል የምግብ እጥረት አንደኛው መንስኤ ነው። ከዚህም ውስጥ ዋና የምንላቸው ንጥረ ነገሮች አሉ። ለሰው ልጅ እድገት የሚያስፈልጉ በሽታን ለመከላከል የሚያስፈልጉ የነዚህ ንጥረ ነገሮች እጥረት እነ ቫይታሚን ሲ፣ ቫይታሚን ኤ፣ ሌሎች ንጥረ ነገሮች የነዚህ ነገሮች ማነስ አንድ ምክንያት ነው፣ በጣም የምናየው ነው። ሁለተኛው ከምግብ ጋር ተነስቶ የምናነሳው የተለያዩ ጥናቶችም የሚያሳዩት ምንድነው የምግብ አዘገጃጀት ነው። ከዚህ ጋር ተያይዞ የምናየው እንደ ትልቅ መንስኤ የሚወሰደው በብዛት ትኩስ ነገሮችን አዘውትሮ መውሰድ ነው። ህመሙ በሚስተዋልባቸው አካባቢዎች ያሉ ሰዎች የአመጋገብ ሁኔታቸውን ስናይ ትኩስ ነገርን ለረጅም ጊዜ በተደጋጋሚ የመውሰድ ባህሪ ያሳያሉ። ለዚህ አሁን ይሄን እንደ መንስኤ እንወስደዋለን ማለት ነው። ሌላኛው ከምግብ ጋር የምናነሳቸው ጉዳዮች ጥሬ ስጋን አዘውትሮ መመገብ አንድ ነው። ሁለተኛው ባደጉት ሀገራትም ወይም ይሄ ካንሰር ህመም የምናይባቸው አካባቢዎች፣ ሌሎች አይነቶችም የካንሰር ህመሞች የምናይባቸው አካባቢዎች ምግብን ለረጅም ጊዜ አስቀምጦ የማቆየት የሚጠቀሙበት ንጥረ ነገር ያሉ እነዚህ የታሸጉ ምግቦች እነዛ ነገሮች የፉድ አዲቲቭስ የምንላቸው የሚጨመርባቸው ያንን ኮንሱም የሚያደርጉ አካባቢዎች ላይ ወይም ግለሰቦች ላይ በረጅም ጊዜ ሂደት እንደ አንድ መንስኤ ይወሰዳል። እነዚህ ትላልቆቹ ሶስቱ የምንጠቅሳቸው ችግሮች ናቸው መንስኤ ብለን የምንወስዳቸው። በተጨማሪ አንዳንድ ጉዳዮች አሉ። ለምሳሌ የአፍ ውስጥ ንጽህና አለመጠበቅ፣ ከዛም በተጨማሪ ለተለያዩ ለህክምናዎችን መሰረት ያደረገ የጨረር ለረጅም ጊዜ የሚሰጥ የጨረር ህክምናዎች በደረት አካባቢ የሚሰጡ እነዚህ ነገሮች ሁሉ እንደ መንስኤም ይወሰዳሉ። ትኩስ ነገርን ሲያነሱ ዶክተር ያው ማህበረሰቡ በደንብ የሚጠቀምበትም ስለሆነ ሁሉም ቤት የሚገኝም ትኩስ ነገር ይኖራል። ትኩሱን ነገር ስንል ችግሩን የሚያመጣው ነገር በጣም ስለ ትኩስ ስለሆነ ወይም ስለፈላ ነው ወይስ እንዲሁ ትኩስ ነገሮቹ ቀዝቀዝ ብለው መወሰድ አለባቸው የሚለውን ነገር እናያለን። ስልክ ልቀበልና መልካም። እሺ ሄሎ ዶክተር ጤና ይስጥልን። ኢየሩሳሌም ማንን በል? ኢየሩሳሌም ከድሬዳዋ። እሺ ይቀጥሉ። ኢየሩሳሌም እኔ መጠየቅ የምፈልገው ባለቤቴ ወደ 5 ዓመት ይኖታል እና ጉንጩ አካባቢ ውስጡ ማለት ነው ይሰማናል። ይቀጥሉ። የሆነ የጠጠረ ነገር አለው እና አንዳንዴ በቃ እየጠበበ ይመጣል ይላል አፉ ውስጥ ማለት ነው። እና ይሄ ከዚህ ጋር ተያያዥነት አለ? እሺ እርስዎ ጋር ነው የተከሰተው ወይስ በ5 ዓመት ልጅ ነው የተከሰተ ነው ያለው? ሄሎ ይሰማል? ኢየሩሳሌም ይሰማል። እሺ ችግሩ የተከሰተው በእርስዎ ነው ወይስ 5 ዓመት በሆነው ልጅ ነው ያለው? አይ ባለቤቴ ላይ ነው። እንደዚህ ባለቤት ወጋ ነው። ጥሩ ጉሮሮ አካባቢ ነው ያለ። ለዶክተር ማብራሪያው በደንብ ግልጽ ቢሆንላቸው ጉንጩ ውስጥ ነው አፉ ውስጥ ሆኖ ጉንጩ ውስጥ እና አንዳንዴ ደግሞ ያው ጉሮሮ የተወሰነ ሽታ ምናምን ካለው የመዘጋት ባህሪ ያለው ይዘጋል። እሺ እንደ ኢንፌክሽን ማለት ነው፣ እንደ ጉሮሮ ኢንፌክሽን። ኦኬ ዶክተር ጥያቄ ይኖር ይሆን? የኢየሩሳሌም ጥያቄ ላይ ግልጽ ነው። ጥሩ። እብጠቱ ምን ያህል ጊዜ ነበር የቆየው? ቢያንስ 5 ዓመት ይሆነዋል። አንድ 5 ዓመት። አዎ በሕክምና አልታየም። እኔ ያው ታይለዋለሁ ግን አልታየም እስካሁን። እና ጉሮሮ ጠጥሯን ይላል እንትን ጉንጩ ውስጡ ጠጠረብኝ፣ ትርትፍ ስጋ በቀለ ይላል። ጉንጭ ላይ ነው? ጉንጭ ውስጥ? ውስጡ አፉ ውስጥ። እሺ ጥሩ ምላሽ እንሰጣለን። ይከታተሉ ምላሽ። እሺ እናመሰግናለን። ጥሩ ምናልባት ከትኩስ ነገር ጋር የሚለውን እንድናይ ነበር የፈለጉት ዶክተር። በማለት ልክ ሲገባ ምንድነው ትኩስ ነገር ስንል ያለውን? መልካም እንግዲህ አብዛኞቹን ምክንያቶች ስናነሳ ህመሙ የተከሰተባቸው አካባቢዎች ላይ ያሉትን ግለሰቦች የበፊት ሁኔታቸውን በማጥናት ነው ለእንደዚህ አይነት ህመም ይሄ ነው ምክንያቱ፣ ለእንደዚህ አይነት ህመም ይሄ ነው ምክንያቱ ብሎ በማወዳደር የሚገኘው።
የትኩስ ነገርን ስናነሳ እንደ ሀገራችን ትኩስ ነገር የመጠጣት ትኩስ ነገር የመብላት ባህላችን አለ። ግን ይሄን የትኩስ ነገርን ስናነሳው ምንድነው መንስኤ የሚሆነው? ለጉሮሮ ካንሰር አንደኛው ምክንያት ረዘም ያለ ጊዜ በጉሮሮ የውስጠኛው ክፍል ላይ ወይም በሌላኛው ክፍል ላይ በተለይ የተለመደው የካንሰር አይነት በጉሮሮ የውስጠኛው ሌየር ላይ ለረጅም ጊዜ የቆየ ብግነት ሲኖር ነው። ያ ብግነት የህዋሶቹን ባህሪ የመለወጥ እድል አለው። እዚህ ትኩስ ነገር የምንወስደው ከረዘም ያለ ብግነት ከማምጣቱ ነገር ጋር ነው እንጂ ኤግዛክትሊ ከትኩስ ነገሩ ንጥረ ነገሮች ጋር የሚያያዝ ነገር እስካሁን አልነበረም። በዚህ ደረጃ ከሚወሰዱት ምግቦች ላይ ሊኖር ይችላል፣ ግን የሙቀቱን መጠን ስናነሳ ግን ዋነኛው ምክንያቱ ትኩስ ነገርን መውሰድ ነው። በተለይ ቡናም ሻይም ልክ ፈልቶ እንደተወረደ የሚወሰደው በትኩስነቱ የሚወሰደው ነገር ከፍ ያለ ጉዳት አለው ማለት ነው። ጥሩ ደውያለሁን አለው። እሺ የስልክ መስመሩ ተቋርጧል። በምልክትነት የምንወስዳቸው ነገሮች ካሉ በተለይም ለየት ያደርገዋል ብለን የሚያሳየው ምልክት ካለ ዶክተር? ኦኬ የጉሮሮ ካንሰር እንግዲህ እንደ እንትን ስንወስደው አጠቃላይ ስርጭቱንም ምኑንም ስናየው በዓለም አቀፍ ደረጃ በቀዳሚነት ከሚጠቀሱ 10 የካንሰር አይነቶች ውስጥ በ8ኛ ደረጃነት ይቀመጣል። ከዛም ደግሞ ካንሰር እንደ ገዳይነት ተደርጎ ሲወሰዱ 6ኛው ካንሰር ጋር ተያይዞ የሞት ምክንያት የሚሆነው ነው። ይሄ እንግዲህ የሚያሳየው ምንድነው? የህመሙ ክፋትና አደገኛነቱን ነው። ይሄ የሚከሰተው ምንድነው? ለምንድነው ይሄን ያህል እንደዚህ ኖረው የሚለውን ነገር ስናይ ከምልክቶቹ እንጀምራለን። አብዛኛውን ጊዜ ታካሚዎች ምልክት የሚኖራቸው የጉሮሮ ካንሰር ህመም ምልክት የሚኖራቸው ህመሙ ደረጃው ከፍ ካለ በኋላ ነው እና አንደኛው መገለጫው ምንድነው? የመዋጥ ችግር ነው። ከጊዜ ወደ ጊዜ እየዋለ እያደረ የሚመጣ በተለይም ከሳምንታት ጀምሮ በወራት ውስጥ ከፍተኛ የሆነ ለውጥ የሚያሳይ የመዋጥ ችግር ነው። ይሄ የመዋጥ ችግር መጀመሪያ ሲጀምር ለጠጣር ምግቦች ይሆናል ታኝከው ለሚወሰዱ። እየዋለ እያደረ ሲመጣ ግን ለፈሳሽም ውሃም ለመውሰድ መቸገር፣ ከፍ ያለም ደረጃ መጨረሻው ሲደርስ ደግሞ ምራቅንም መዋጥ ይቸገራል። ታካሚዎች ብዙ ጊዜ ምራቃቸውን በመጥፋት ይመጣሉ። ሌላኛው ከዚሁ ምግብ አለመውሰድ ጋር ተያይዞ ከፍተኛ የሆነ በአጭር ጊዜ ውስጥ የሚገኝ የሰውነት ክብደት መቀነስ አንደኛው ሌላኛው ምክንያት ነው፣ መገለጫው ምልክት ነው። ከዛ ጋር ተያይዞ ምንድነው የሚኖረው? እየዋለ እያደረ የህመሙ ደረጃ ከፍ እያለ ሲመጣ የድምጽ መለወጥ፣ ድምጽ መጎርነን፣ የትንፋሽ ማጠር እና የደረት ህመሞች፣ ምግብ በምንወጥበት ጊዜ የሚኖሩ ከፍተኛ የሆነ መሀል ደረታችን ላይ ወይም ከጀርባ በኩል የሚሰማ ጫን ያለ ህመሞች ይኖራሉ። እነዚህ ተከልከበና ዶክተር መልካም። ሄሎ ሄሎ ሄሎ። አቤት አቤት። ጤና ይስጥልን። አብሮ ይስጥልን። እንተዋወቅ። ማን ነበር? ሀብተ ገብርኤል ነኝ ከዚህ ከደቡብ ወሎ። እሺ ይቀጥሉ አቶ ገብርኤል። ይሰማኛል ይሰማል። እሺ ከዚህ ከጉሮሮ ካንሰር ጋር በተያያዘ ምናልባት ጓደኛዬ ነበርና በጣም አሳሳቢ አዲስ አበባ ብዙ ሆስፒታሎች የግል ሐኪም ቤቶች ምናምን ሞክሮ በመሳሪያ ያሳዩናል ምንም ጤነኛ እንደሆነ ማለት ነው። ግን ልጁ ህመም ይሰማዋል። ቀዝቃዛ ነገሮችን ምናምን አይጠቀምም። ሁሌ ውሃ ራሱ ምግብ ከበላ በኋላ በፌርሙዝ እየያዘ ስራ ቦታ ሁሉ የሚጠጣው በፌርሙዝ እየያዘ ነው። ምናልባት እንግዲህ ከሕክምናው መሳሪያው ምንም አይነት ጤነኛ እንደሆነ ነው የሚያሳየን ነው የሚሉት። ትንሽ ለሱም ብዙ ቦታ ሞክሯል። ከ5 ዓመት ምናምን በላይ ሆኖታል። እንደዛው ነው፣ ለውጥ የለውም። እንደውም ይጠዘጥዘኛል ይላል። ትንሽ እዚህ ጉሮሮ ጋር ነው ህመም የሚሰማኝ ይላል። እንግዲህ እዚህ ላይ ትንሽ ምክር ፈልገን ነበረ። እሺ ዶክተር፣ የሀብተ ገብርኤል ያልተብራራ ጥያቄ ካለ? አዎ ምንድን ነው በደንብ የሚሰማው ነገር? መዋጥ ያቅተዋል ነው? ሲውጥ ህመም አለው ነው ወይስ? ወጣ ልበል መሰለኝ ትንሽ። እሺ አልሰማሁትም። ሄሎ አሁን ይሰማል?
ይሰማል። አሁን ትንሽ ጥሩ። የዶክተር ጥያቄ ሰምተውታል? የዶክተሩ ሀብተ ገብርኤል ጓደኛ ምንድን ነው የሚሰማው? እዚህ ጉሮሮ ጋር ይጠዘጥዘኛል ነው የሚለው። እዚህ ጋር እዚህ ማዋጫችን ጋር አለ አይደለ? እቺ ከታች ማንቆርታችን ጋር ሲሄድ ራሱ እንደዚህ በቃ ከህመሙ የተነሳ እንደዚህ አጋድሎ እንደዚህ ወደ ጎና የማጋደል እንደዚህ ሁሌ ተሸፍኖ ነው የሚሄደው ከዚህ ህመም የተነሳ ማለት ነው። ኦኬ፣ ያደረጋቸው ምርመራዎች ማወቅ ይቻላል? ምርመራዎቹን አድርጓል፣ ግን ጤነኛ ነው የሚሉን ሙሉ ምርመራዎቹ። መሳሪያውን እዚህ ጉሮሮ ውስጥ አስገብተው ሙሉ አሳይተውናል፣ በመሳሪያው ማለት ነው ጤነኛነቱን። ግን ጤነኛ ነህ ይሉታል፣ ብዙ ቦታ የሚሄድ ጤነኛ ነህ ይሉታል፣ ግን ህመሙን አልተወውም። ጤነኛ እንዳልሆነ እሱ ህመሙ ይሰማዋል። እሺ፣ ጥሩ ምላሽ እንሰጣለን። ይከታተሉ ምላሽ ነው። እሺ፣ ምልክቶቹን እያየን ነበር ዶክተር። ምልክቶቹ በዋናነት የጠቀሷቸው ከሆኑ ወደ ሌሎች እንለፍ። የምርመራ ሁኔታዎችን ምንድነው? እንዴት ይመረመራል? መልካም። እንግዲህ የጉሮሮ ካንሰር ምልክቱ ከመጣ በኋላ ምርመራ አካሄዶችን ስናይ በትንሹ መጀመሪያ የሚኖረን የኢንዶስኮፒ ምርመራ ነው። ይሄ እንደ አጠቃላይ ለጉሮሮ ካንሰር ታካሚዎች ብቻ አይደለም፣ መዋጥ ላቃታቸው ከዛም ማለፍ ሲሉ ሌሎች የሕክምና ችግር ላላቸው ሰዎች የሚደረግ ምርመራ ነው። እንግዲህ አብዛኛውን ጊዜ የጉሮሮ ካንሰር ሲነሳ የሚነሳው የተለያዩ ንብርብሮች አሉት አካላችን። የሚነሳው ግን በብዛት ከውስጠኛው ንብርብር ነው፣ ከውጭም ሊኖር ይችላል። ይህንን መሰረት ተደርጎ የኢንዶስኮፒ ምርመራ ሲደረግ ጉሮሮአችን ውስጥ የሚታዩ ከቁስለት ጀምሮ ደረጃውን መሰረት ያደረጉ እብጠቶች ይኖራሉ። አንደኛው የምርመራ ዘዴ እሱ ነው። ከዛ ላይ የሚወሰዱ ናሙናዎች አሉ። እነዛ ናሙናዎች ለስነ ደዌ ምርመራ ተልከው በዛ ላይ የሚታይ የካንሰርነት ምልክት አለ፣ የቅድመ ካንሰር ምልክት አለ የሚለውን በዛ ነው የምናረጋግጠው። አንደኛው ነገር ኢንዶስኮፒ አንዱ መሰረቱ። ከዛ በኋላ ደግሞ የካንሰሩን ደረጃ እና የስርጭት መጠን ለማየት ሲቲ ስካንን የመሰለ ከዛም ደግሞ እንደ አቬይላቢሊቲው ከሲቲ ስካንም ከፍ ያሉ ሌሎች የምርመራ መሳሪያዎችን መሰረት ያደረገ ደረጃውን ማረጋገጫ መሳሪያዎች በዛ ምርመራዎችን እናካሄዳለን። ዋናው ግን ኢንዶስኮፒና ናሙና ከብጠቶቹ ላይ የሚገኝ ወይም ከቁስለቱ ላይ የሚገኝ ናሙናን በመውሰድ የስነ ደዌ ወይም የፓቶሎጂ ስተዲዎች ይደረጉና ካንሰሩ አለ ወይ የካንሰሩም አይነት በዛ ማረጋገጥ ይቻላል። ጥሩ ደዋ ያሉን ሄሎ እሺ፣ ማገናኘት አልቻልንም። ክቡራን ተመልካቾች ፕሮግራማችን አሁንም ይቀጥላል። በጉሮሮ ካንሰር ዙሪያ ነው ዛሬ ውይይት እያደረግን የምንገኘው። እዚህ ለርዕሰ ጉዳያችን ደግሞ ማብራሪያ የሚሰጡን ዶክተር ናትናኤል ሙሉነህ ናቸው። ዶክተር ናትናኤል በጥበበ ግዮን ስፔሻላይዝድ ሆስፒታል ውስጥ የልብ የሳምባና የጉሮሮ ቀዶ ሕክምና ሰብ ስፔሻሊስት ነው እያገለገሉ ይገኛሉ። በተጨማሪም በመድኃኔዓለም አጠቃላይ ሆስፒታል ውስጥ ይሰራሉ። በጉሮሮ ካንሰር ዙሪያ ጥያቄ ካላቸው አሁንም በተለመደው የስልክ መስመራችን ላይ እየደወላችሁ በስክሪኑ ጫፍ በምታዩት ልታደርሱ ትችላላችሁ። በድጋሚ አብራችሁን ቆዩ። የአጋራችን መልእክት አለ የኢትዮ ቴሌኮም። እሱ መልእክት ሰምተን ተመልሰን እንገናኛለን። አብራችሁን ቆዩ። እትዬ ዘይቱን 3 ሊትር ብናደርገው ወይም ደግሞ ሽንኩርቱን ኪሎ ብንቀንስ የተላከልን ገንዘብ አይበቃም? ወራዊ ፐርፎርማንስ ሪፖርት እያቀረብኩ ነው። ሰው ሁላችሁ በርክቷል። የበረከተው በቴሌብር ስለተላከ ነው። ምንም የሚቀር ነገር የለም፣ ሁሉንም እንገዛለን። ገንዘቡ በረከተ እንዴ? ለገናና ጥምቀት በዓላት ከባህር ማዶ በቴሌብር ሬሚት መተግበሪያ እንዲሁም በአጋሮቻችን በዌስተርን ዩኒየን፣ በቪዛ፣ በቲዩንስ፣ በኦን አፍሪክ፣ በታፕታፕ ሴንድ፣ በዳሃብሽልና በሲኤሲ ባንክ በኩል የተላከሎትን ሐዋላ በቴሌብር ሲቀበሉ የተላከሎት ገንዘብ 11 በመቶ በስጦታ ይበረከትሎታል። ከ30 ሺህ ብር በላይ ሲላክሎት ደግሞ የአሜሪካ ደርሶ መልስ ትኬትን ጨምሮ በርካታ ስጦታዎች በቴሌብር ሱፐር አፕ የዕድል ጨዋታ ይጠብቆታል። የበረከት በዓል ይሁንላችሁ። ኢትዮ ቴሌኮም።
ኢትዮ ቴሌኮም እናመሰግናለን። ፕሮግራማችን አሁንም ይቀጥላል። በጉሮሮ ካንሰር ዙሪያ ነው ውይይት እያደረግን የምንገኘው። አሁን በድጋሚ አብራችሁን ቆዩ። የተመልካቾች ጥያቄ ስላለ ዶክተር ትንሽ እነሱን ብናያቸው ጥሩ ይሆናል ብዬ አስባለሁ። የመጀመሪያው ደዋያችን ኢየሩሳሌም ናቸው። ስለ ባለቤታቸው ነው የጠየቁን። በባለቤታቸው ጉንጭ ላይ የወጣ እብጠት 1-5 ዓመት የሆነውና ጠጣር ነገር ነው። ትርፍ ስጋ የበቀለ አይነት ስሜት ይሰማኛል ነው የሚለኝና ምናልባት ይሄ የጉሮሮ ካንሰር የሚያመጣ ወይም ካንሰር ሊሆን ይችላል ወይ የሚል ጥያቄ። መልካም እንግዲህ አንድ ነገሮችን ስንመለከት በተለይ በሰው ልጅ ህመም ዙሪያ አንዱ ህመም ከሌላው ህመም ጋር ተመሳሳይ የሆነ መገለጫዎች ይኖሩታል። አሊያም ደግሞ ለሁለት የተለያየ ህመሞች ይኖሩና መንስኤያቸው ግን የጋራ መንስኤ ሊሆን ይችላል። የጉሮሮ ካንሰርን ስንመለከት አፍ ውስጥ ከሚኖሩ የተለያዩ ችግሮች ጋር የመከሰት ባህሪ አለው። በህክምናው የጉሮሮ ካንሰርና የሄድ ኤንድ ኔክ ካንሰር የጭንቅላትና አፍ ውስጥ ያሉ ካንሰሮች በብዛት አብሮ የመከሰት ምክንያት መገለጫዎች አንዳቸው። ግን አሁን ቀጥታ ወደ ታካሚያችን ስንመለከት አንድ ጥያቄ ልቀበል። ይቅርታ ስልክ ላይ ስላሉ ነው። ሄሎ ሄሎ። አቤት። ጤና ይስጥልን። ሰላም፣ እንዴት ዋላችሁ? ሰላም ነን። ማን እንበል እንታወቅ? አቶ ሀሰን እባላለሁ። እሺ ይቀጥሉ አቶ ሀሰን። እኔ በብዛት ጉሮሮዬን የማቅለሽለሽና በብዛት እንዲጠርገው የማስገደድ ሁኔታ አለ። በተለይ ከምግብ በኋላ በጣም አኬ ማለት እንደዚህ ተደጋጋሚ ነገር እንዳድርግ ያስገድደኛል እና ድንገት ጨጓራና የማቃር ስሜት አለኝ። ከዛ ጋር የተያያዘ ነው ወይስ ከጉሮሮ ችግር ጋር የተያያዘ ነው? ይህን መጠየቅ ፈልጌ ነው። እና በብዛት ጥረገኝ ይለኛል እና ያስጮኸኛል በጣም። ይሄ ችግር ከምን የመጣ ነው ለማለት ፈልጌ። እሺ ጥያቄ ካለ ዶክተር? አይ የለም። እሺ አቶ ሀሰን ጥያቄውን ይዘናል፣ ምላሽ እንሰጥበታለን። ይከታተሉ ምላሽ። ጥሩ። ወደ ኢየሩሳሌም ጥያቄ እየር ነበር ያቋረጠው። አዎ እንግዲህ የደዋያችን አንዱ ጥያቄ አፍ ውስጥ ያለ እብጠት ጉንጭ ላይ ያለ ነው። እንግዲህ ይሄ ቀጥታ የሆነ ግንኙነት ሊኖረውም ላይኖረውም ይችላል። ቀጥታ የሆነ ግንኙነት የሚኖረው ከታካሚው የኑሮ ወይም የአመጋገብ ሁኔታ ጋር ይገናኛል። ከዛም በተጨማሪ ደግሞ ለጉሮሮ ካንሰር የሚያጋልጡ ሌሎች ምክንያቶች አሉ ወይ ነው። ሲጋራ ማጨስ፣ ጫት መቃም፣ አልኮል መጠጣት፣ እነዚህ ነገሮች ካሉ ኦብቪየስሊ አንድ ችግር ሊሆን ይችላል። ግን ይሄ ጉንጭ ላይ ያለው እብጠት አብዛኛውን ጊዜ ከማኘክ ጋር ተያይዞ የሚኖር አንዳንድ ጊዜ ጉንጭን የመንከስ ነገሮች የውስጠኛውን ክፍል ይኖራል ከአንዳንድ ሰዎች ላይ። ያ የራሱ የሆነ የትርፍ ስጋ መብቀል፣ የተለየ ስሜት የማምጣት አለው። ይሄ እብጠት ያስፈራናል አያስፈራንም የሚለውን ለማወቅ ናሙና ተወስዶ መታየት አለበት። ከዛ በኋላ ደግሞ በየጊዜው የሚኖረው የእድገት ወይም የሌሎች ባህሪ ለውጥ አለ ወይ የሚለውን ነው መገለጫችን ማረጋገጫችን የሚሆነው እሱ ነው። ለአብዛኛው ነገር የሚኖሩ እብጠቶች የካንሰርነት ባህሪ ያላቸው የላቸውም የስነ ደዌ ምርመራ ናሙና ተወስዶ ከዛ ላይ የሚወሰደው ነገር ይሆናል። የታካሚያችን የሚመክረው በቅርብ ያለ የጤና ተቋም ሂደው ከዛ ላይ ናሙና ተወስዶ የሚኖሩ ምርመራዎች ያረጋግጡልናል። የጉሮሮ ካንሰርን በተመለከተ ግን እንዳልነው የኢንዶስኮፒ ምርመራ ያረጋግጣል። ጥሩ። ደዋያሉን። ሄሎ ሄሎ። ጤና ይስጥልን። አብሮ ይስጥልን። ማንን በል እንታወቅ? ሀብታሙ እባላለሁ ከባሌ ጎባ። እሺ ይቀጥሉ አቶ ሀብታሙ። አባቴ አሁን ዶክተሩ በሚሉ ምልክቶች ታሞ በጣም እንትን ብሎ ነበረ። ሕክምናም እየከታተሉ ነበር። አሁን ልክ ዶክተሩ እንዳለ ወደ ካንሰሩ እየተቀየረበት ነው መሰለኝ። ይሰማል? ይሰማል። ይቀጥሉ። እና አሁን ዶክተሩ ያለ ምልክቶች ነው እንዳለ ሲያሳይ ነበረው። ዛሬ ነገ ሲሉ ትንሽ ቆይቶባቸው ነበረ። ከዛ ወደ ሕክምና ከሄዱ በኋላ ትንሽ ወደ ሌላ ነገርም እየተቀያየረብን ነው ምናምን ብሎ ብቻ የተለያዩ መድኃኒቶች አዘዙላቸው ዶክተሩ። ግን አሁን ትንሽ እንትን የሚያሳስበው ነገር ወደ ሌላ ነገርም የተሰራጨ ይመስለኛል። በጀርባቸው በኩልም ትንሽ ህመም ይሰማቸዋል፣ ጭንቅላታቸው ላይ ህመም ይሰማቸዋል። እና የጉሮሮ ኦልሬዲ እንትን ይጠቀሙ ነበር፣ አስም ስላላቸው እቺ የኦክሲጅን ይጠቀሙ ነበር። አሁን የሱ ኢንፌክሽን ነው የተባለው። ለአስም የሚወስዱት መድኃኒት ለአስም የሚወስዱት መድኃኒት ያጋልጣቸው ይችላል የሚል አሁን ኦክሲጂኑን ይጠቀሙ ነበር ብዙ ጊዜ የአስም ኦክሲጂን ሲያፍናቸው
አሁን የእሱ ኢንፌክሽን ነው የተባለው እና ምግብ መብላት በጣም ይቸገራሉ። ገና አፋቸውን አለማምዶ በስንት መከራ ነው የሚቀምሱት። እሱን ራሱ ትንሽ አሁን ልክ ዶክተር እንዳለው ደግሞ ትኩስ ነገር ነው የሚያበዙት ከታመሙ በኋላ። ታሞ ከተኙ ራሱ 1-2 ወር ምናምን በላይ ሆኗል። አሁን ድረስ ሕክምና እየተከታተሉ ነው። ግን ትንሽ እንትን አላቸው። አሁን ትንሽ ምንድነው አሳሳቢ ነገር የሆነ ወደ ጭንቅላታቸው የተሰራጨው ነገር ነው። በጭንቅላታቸውንም በጣም ያማቸዋል። ይሄ የጉሮሮ ቶንሲል ወደ ሌላ ሰውነት የመስራጨት ባህሪያ ይኖር ይሁን ወይንስ ከሌላ ነገር ጋር የተያያዘ ነው? እሺ ዶክተር አቶ ሀብታሙ ይከታተሉን፣ ምላሽ ይሰጣሉ ዶክተር ይከታተሉ። እሺ የመዳን እንትኑስ ምን ያህል ነው? አሁን የጉሮሮ ካንሰር የመዳን ቻንሱስ ምን ያህል ነው? ጥሩ፣ እሱንም በስፋት የምናወራው ነው የሚሆነው። ይከታተሉ። በቴሌቪዥን ላይ ማድረግ ያለባቸው ነገሮችን በዚሁ። እሺ ጥያቄዎችን እንቀጥል ዶክተር። የሀብተ ገብርኤል ጥያቄ አለ። ቀጣዩ ከስለ ጓደኛው የጠየቀን ነው። የመጠስጠስ ስሜት ያለው ጓደኛው። አዎ እንግዲህ ምልክቶችን ስናነሳ ለጉሮሮ ካንሰር ብቻ ናቸው እነዚህ ምልክቶች ማለት አይደለም። አብዛኛውን ጊዜ የካንሰርን ወይም ሌሎች ነገሮችን በብዛት ስንመለከት ስፔሲፊክ ለአንድ ብቻ የተቀመጡ ነገሮች አሉ፣ በብዛት ይኖራሉ ነው። ደዌያችን የጠየቀን ነገር ሲውጥ የመጠስጠስ ባህሪ አለው ነው የሚለው። እንግዲህ አንደኛው መገለጫ አንደኛው ህመም መገለጫ የካንሰር ይሄ ከማዋጥ ጋር ተያይዞ የሚኖር ችግር ነው። ይሄ ጊዜውን እየጠበቀ እየተለወጠ የሚመጣ ነው። ግን ይሄ ብቻ ካንሰር ብቻ አይደለም የማዋጥ ችግርን የሚያመጣው። በተለይ ጉሮሮ ላይ ያለን ስንመለከት ሌሎች የጉሮሮን የእንቅስቃሴ ሁኔታ የሚያስቸግሩ ወይም ሞተር ዲስኦርደር የምንላቸው የህመም አይነቶችም የማዋጥ ችግር ያመጣሉ። ታዲያ እነዚህ ኢንዶስኮፒ ላይ ብዙም የተለየ ነገር ላያሳዩ ይችላሉ የሚደረጉ ምርመራዎች ላይ። በእርግጥ በሰለጠነው ዓለም እነዚህን ነገሮች ለይቶ የሚያወጣልን የምርመራ መሳሪያ አለ፣ እኛ ሀገር ላይ በብዛት የለም። ያ ማለት ግን የታካሚውን የምልክቶች እነዚህ ነገሮች ደግሞ በተወሰነ መጠን ሊያሟሉ የሚችሉ ምርመራዎች የሉም ማለት አይደለም። ስለዚህ መጠዝጠዝ ባህሪው ከጊዜ ወደ ጊዜ ያለውን ለውጥ ኢንዶስኮፒ ላይም የተደረገው ምርመራ ምንም ማያሳይ ከሆነ ምንም ማያሳይ የሚል እንደዚህ አይነት ነገር አለ። ለጉሮሮ ካንሰር ብዙ የሚያሰጋን ነገር አይኖርም። ግን በረጅም ጊዜ ሂደት እነዚህ ሞተር ዲስኦርደር የምንላቸው የጉሮሮ ችግሮች ከጉሮሮ እንቅስቃሴዎች ጋር ተያይዞ የሚኖሩ እነዚህ እክሎች የሚያመጡ ነገሮች ለጉሮሮ ካንሰር ያጋለጣሉ በረጅም ጊዜ። በተለይም ከ10 እስከ 15 ዓመት ባለፈ ጊዜ ውስጥ ሲሆን ይኖራል። ያ ቅርብ የሆነ የሐኪም ክትትል ያስፈልጋል ማለት ነው። ከዛ በተረፈ አመጋገብን ማስተካከል፣ የነዚህም ህመሞች ደግሞ ማረጋገጫ ሲገኝ ለነዚህም ራሱን የቻለ ከአመጋገብ ማስተካከል እስከ ቀዶ ሕክምና ድረስ የራሱ የሆነ አማራጮች አሉት። ለዚህ ኢንዶስኮፒ ላይ የለም ማለት ሌላ ችግር የለም ማለት አይደለም። ሌሎች ችግሮች ከጉሮሮ ካንሰር ያለፈ ችግሮች፣ ዝቅ ያሉ ችግሮች ሊኖሩ ይችላሉ፣ አጋላጭ ሊሆኑ ይችላሉ። በረጅም ጊዜ ክትትል ደግሞ ለውጥ ሊኖራቸውም ይችላል። ጥሩ። ስለዚህ መታየት አለባቸው፣ ችላ ማለት የለባቸውም። አሁንም ጤነኛ ነው የሚለውን ነገር ይዘው እንዳይሄዱ ነው። በትክክል። ጥሩ። አቶ ሀሰን ሌላው የጠየቁን እንደው ሊገናኝ ይችላል እናንተ ካነሳችሁት ጋር ብለው ነው። ምግብ ከበሉ በኋላ ይሄ ማቅለሽለሽና ጉሮሯቸውን ጥረገኛ ማለት ስሜት ይሰማኛል፣ ማቃር ነገር አለው። ምናልባት ይሄ ጉሮሮ ላይ ችግር ሊኖር ይችላል ይሆን? አዎ፣ ይሄ በጣም ጥሩ ጥያቄ ነው። እንግዲህ የጉሮሮ ካንሰር መንስኤዎችን ስናነሳ ቅድም ካልኳቸው በተጨማሪ እንደ ዋነኛነት የሚወሰዱ ማቃር አንደኛው ነው። በተለይም አዲኖካርሲኖማ ለምንለው የካንሰር አይነት የጉሮሮ የካንሰር አይነት አንደኛውና እንደ ትልቅ የሚወሰደው ረጅም ጊዜ የቆየ የማቃር ምልክት ነው። ማቃር ስንል በሕክምናው ጋስትሮ ኦሶፋጂያል ሪፍሌክስ ዲዚዝ የምንለው ነው። አስፈላጊ ያልሆነ የጨጓራ ውስጥ ያሉ ፈሳሾች፣ ጨጓራ ውስጥ ያሉ ነገሮች ወደ ላይ ወደ ጉሮሮ መምጣት ናቸው። ይሄ ራሱን የቻለ የቆየት ያለ ረዘም ያለ ጊዜ ሲሆን ብግነት ያመጣል። እንደሚሉት ታካሚያችን ደዌያችን ይቅርታ ምግብ ከወሰዱ በኋላ ማታ በመኝታ ሰዓት፣ አንዳንዴም ደግሞ ስፔሲፊካሊ ከአንዳንድ የምግብ አይነቶች ጋር ተያይዞ የማቃር ምልክት ካለ በረጅም ጊዜ ሁኔታ ይሄ አንደኛው ካንሰር እንዲኖረን የሚያጋልጡ ህመሞች ናቸው።
ስለዚህ እነዚህም የራሳቸው የሆነ የምርመራ መሳሪያዎች አሉ። የማቃሩ አለ የለም የሚለውን ከማቃሩ ጋር ተያይዞ የሚከሰቱ ጉሮሮ ላይ ለውጦች አሉ። እነዚህም በኢንዶስኮፒ ከኢንዶስኮፒም በተጨማሪ ሌሎች ምርመራዎችን በማድረግ ካሉ ቅድመ መከላከል ነገሮችን ማድረግ አስፈላጊ ነው። እዚህ የማቃሩ ነገር በሕክምና ምርመራዎች የተረጋገጠ ነገር ከሆነ ደዋያችንን የመመክራቸው አስፈላጊ የሆነ የሐኪም ጉብኝት ያስፈልጋቸዋል። ይሄም የምግብ ሁኔታን ማስተካከል፣ ምግብ ከበላን በኋላ የሚኖረን ነገር ለማቃር የሚያባብሱትን ነገሮች መቀነስ፣ በእነዚህ ሁኔታዎች ሆኖ ደረጃውን እየጠበቅን እያየን ደግሞ አሁን ቅድም እንዳልኩት በሀገራችን አሁን ባለው ሁኔታ ደግሞ ቀላል የሆነ ቀዶ ሕክምና ዘዴዎች አሉ የማቃሩን ሁኔታ የሚቀንሱልን። እዚህ እርግጥ ነው ያገናኘዋል፣ አንደኛው መንስኤ ነው። ከፍተኛ የሆነ ክትትልና ትኩረትም የሚያስፈልገው ጉዳይ ነው። ስለዚህ ቅርብ ያለ ሐኪማቸውን በደንብ ያናግሩ፣ የሚደረግላቸው ምክሮች በደንብ ይውሰዱ። ከዛ በኋላ ደግሞ ፍሪኩዌንት የሆነ ጊዜውን የጠበቀ ክትትልም ያስፈልጋቸዋል። ጥሩ እንግዲህ ምላሽ እየሰጠን ያለ ነው ዶክተር ደዋዮቻችን በሚያነሱት ሀሳብ ተመስርተን ነው። ተጨማሪ እይታ የሚፈልግ የምርመራ መሳሪያ የሚፈልግ ካለ እሱን በቅርብ ካላቸው ሰዎች ጋር ነው በደንብ የሚያዩት። እኛም መልስ እየሰጠን ያለ ነው። ለዛ ነው ይሄን እንዲገባቸው ነው ተመልካቾቻችን። ሌላው አቶ ሀብታሙ ያነሱልን ስለ አባታቸው ነው ያነሱት። ከባሌ አካባቢ ነው የደወሉ። ምናልባት እሳቸው እንግዲህ እናንተ ያነሳችሁት ምልክቶች ሁኔታ ሁሉ በአባቴ ላይ ይስተዋላሉ እና በጀርባቸውም አካባቢ አሁን ህመም አለ፣ ጉሮሯቸው በጣም ከባድ ነው፣ አፋቸው ለመክፈት ሁሉ እንደሚቸገሩ ነግረውናል። ያስም ሕክምና ከሚያደርጉበት ኦክሲጅን ጋር አያይዘውታል እርሳቸውና ምናልባት እንደዚህ አይነት ነገሮች ሊያመጡት ከቻሉም እሱንም ያጠሩልናል ዶክተር። ግን ምንድነው ወደፊት ሊያደርጉ የሚገባቸው አሁን ያየናቸው ነገሮችስ ወደዛ የሚወስዱ ናቸው ወይ የሚል ጥያቄ አላቸው። በጣም ጥሩ። አሁንም ወደ መንስኤዎቹ ምክንያቶች ላይ እንሄዳለን እንመለሳለን እና ቅድም ካልኩት ጋር ቀድሞ ከአቶ ሀሰን ምልክት ጋር ስናወራው ለማቃር አንደኛው ምክንያት የሚሆነው የጉሮሯችንና የጨጓራችን መገናኛ መጨረሻ ላይ ስፊንክተር ወይም ጡንቻዎች አሉ። ከጨጓራ ወደ ላይ እንዳይመለስ ወደ ጉሮሯችን በምንወጥበት ጊዜ ደግሞ ምግብም ውሃም ስንጠጣ ሌሎች ፈሳሾች ስንወስድ ወደ ጨጓራችን እንዲያልፍ የሚከፈት ከዛ በኋላ ግን የሚዘጋ ጡንቻ አለ። ለማቃር አንደኛው ምክንያት የዚህ ጡንቻ መላላት እና በተገቢው ደረጃ ጥንካሬ ላይ ያለመገኘት ነው። ይሄ ከአካባቢው ካለው የጡንቻ አወቃቀር መላላት ጋር አንደኛው። ሁለተኛው ደግሞ የሚፈጠሩ መድኃኒቶች የሚወሰዱ መድኃኒቶች ይህንን ጡንቻ የማላላት ኢፌክት ያላቸው መድኃኒቶች አሉ። ከዚህ ስንወስድ ረዘም ያለ ጊዜ የሚወሰዱ ለአስም የሚወሰዱ መድኃኒቶች አንደኛው ሊያጋልጡ ይችላሉ። እነዚህ ነገሮች ግን ከሚወሰዱበት ጊዜ አንጻርና ምን ያህል ጊዜ ቶሎ ቶሎ ይወሰዳሉ የሚለውን ስናይ በእኛ ሀገር ባለው በታካሚዎች ሁኔታ ያን ያህል ፊርም የሆነ እርግጠኛውን የምንናገርበት ነገር የለም። በውጭ ባለው ጥናት ግን ስናየው አንደኛው መንስኤ ነው። ስለዚህ ረዥም ያለ ጊዜ መውሰዱ አንድ ኢፌክት ሊያመጣ ይችላል። ሁለተኛው ነገር አስም የመሰለ ምልክቶች በራሱ ከዚህ ከማቃሩ ጋር ተያይዞ አንዱ መገለጫ ሊሆኑ ይችላሉ። በተለይም ሰው ካደገ በኋላ የወጣትነት እድሜው ካለፈ በኋላ የሚመጡ የአስም አይነት ምልክቶች አንደኛው ምክንያታቸው የሚሆነው ከማቃር ጋር ወይም ከጀርድ ከምንለው ህመም ጋር ተያይዞ ይሆናል። ይሄ የአስም አይነት ምልክት ሊያመጣም ይችላል። ለዚህ እርግጥ ነው ያመጣል፣ ተዛማጅነትም አለው። ሕክምናውን በተመለከተ ላነሱልን ጥያቄና ስለመዳኑ ያነሱልን ጥያቄ ወደ በኋላ አጠቃላይ ጥሩ ሕክምናውን እናነሳለን። ምናልባት የራሳቸው ራስ ህመም አላቸው ስላሉ አባታቸው ወደዛ የሚወስደው ነገር ይኖረው ይሆን የሚል ጥያቄም ነበር። እንግዲህ ስናየው አንድ ነገር ቅድም እንዳልነው ነን ስፔሲፊክ ነው ሲምፕተሞቹ። ሁለተኛው ነገር እየዋለ እያደረ የዚህ ካንሰር ወይም ልክ እንደ ሌላኛው አይነት ካንሰር የካንሰር አንዱ መገለጫው ወደ ሌሎች አካላቶች የመሰራጨት ነገር ነው። የጉሮሮ ካንሰርም እንደ ሌላው የካንሰር አይነት ወደ ሌሎች ቦታዎች ከመሰራጨቱ አንጻር ወደ ጭንቅላት የመሰራጨትን ባህሪ ያለው ግን በጣም የተለመደ አይነት ቦታ አይደለም። ከ1-2% በላይ የበለጠ ታካሚዎች
የጭንቅላት ውስጥ መሰራጨት ይኖራቸዋል ተብሎ አይጠበቅም። ያ በሚሆን ጊዜ የራሱ ነገር ይኖራል። ከዛ ባለፈ ግን የሚኖራቸው ስሜት የራስ ሁኔታ ከመሰራጨቱን ባለፈ ምግብ አለመውሰዳቸው ጋር ከሌሎች ህመሞች ጋር የሚኖረው አንደኛው መገለጫ ስሜቶች ሊሆን ይችላል። ለራስ ምታትም ሌሎች በተጓዳኝነት አብሮ የሚኖሩ ሌሎች ምክንያቶች ራሱን የቻለ ነገር ሊሆን ይችላል። በሽታዎችም ሊኖሩ ይችላል። በትክክል ጥሩ ዶክተር፣ ከጉሮሮ አካባቢ ከሚኖሩ ችግሮች ለምሳሌ እንደ ቶንሲል የቶንሲላይተስ እብጠቶች ሲኖሩ እንደ የመሳሰለው ነገሮች ላይ ጉሮሮ አካባቢ የሚወጡ ችግሮች ካንሰር ጋር የሚያገናኛቸው ነገር ካለ በዚህ ጊዜ ሂደት የሚሆንም ካለ እሱም ብናይ። ኦኬ እንግዲህ አንደኛው መንስኤ ስንል አፍ ውስጥ የሚፈጠሩ የንጽህና መጓደሎች፣ አንገት፣ ጭንቅላት፣ አፍ ክፍተቶች ውስጥ ያሉ የሚፈጠሩ እብጠቶች ለካንሰርነት ለጉሮሮ ካንሰር ተጋላጭነት አንደኛው ምክንያት ይሆናሉ። ይሄ በብዛት የሚተረጎመው በምንድነው? ለዚህ ለጉሮሮ ካንሰር እና አፍ ውስጥ ለሚከሰቱ ካንሰሮች አንደኛው ምክንያት የሚሆነው የጋራ የሆነ መገለጫዎች አላቸው፣ መንስኤዎች አላቸው። ሲጋራ ማጨስ፣ አልኮል መጠጣት፣ አፍ ውስጥ ከንጽህና መጉደል ጋር የሚኖሩ የባክቴሪያዎች መለወጥ ካንሰርነትን ለማጋለጥ የሚፈጥሩ አሉ። ከቶንሲል ጋር ስፔሲፊካሊ ስናየው ቀጥታ የሆነ ግንኙነት እስካሁን በሳይንሱ የተረጋገጠ መንስኤና ውጤት የምንላቸው አይነት ዝምድና የላቸውም እስካሁን ባለው ከሌሎች ጋር ባለው። ነገር ግን አሁን ለምሳሌ እንቅርት ላይ የሚኖረው የካንሰርነት ባህሪ ያለው የእንቅርት ወይም እብጠት አፋችን ውስጥ የሚኖሩ የተለያየ ጊዜ የሚከሰቱ የካንሰርነት ባህሪ ያላቸው እብጠቶች በተጓዳኝነት የጉሮሮ ካንሰርን ለማምጣት እድላቸው ሰፋ ያለ ነው። ጥሩ ሕክምናው እኔው ዶክተር አቶ ሀብታሙም ሌሎችም ያነሱ ጥያቄ አለ ከሕክምናውን በሚመለከትና ካንሰር የሚባሉት ነገሮች በሰው አእምሮ ውስጥ ያው ታክሞ ማይድኑ አድርጎ ተስፋ የሚያስቆርጥም ነገር ይኖራል። እስቲ ጉሮሮ አካባቢ ያለውን የካንሰርስ ለየት የሚያደርገውን ካለ የህክምና አማራጮቹንም በዛው እናያለን። መልካም እንግዲህ ስለ ጉሮሮ ካንሰር ህክምና ስናወራ እንደ ካንሰር እንዳጠቃላይ ስለ ህክምናው ስናወራ የካንሰር ህክምና አማራጮቹ ብዙ ናቸው። ግን አንድ ነው ይሄ ነው ብለን የምናስቀምጠው የህክምና አማራጭ የለም። ህክምናው መሆን ያለበት 3-4 አይነት የህክምና መፍትሄዎች አንድ ላይ ሲሆኑ የተሻለ ለውጥ ያመጣሉ። ከዛ ህክምናውን ደረጃ ስናይ 3-4 ነገሮች የህክምና አማራጫችንን ይወስኑናል። አንደኛው የካንሰሩ ደረጃ ነው፣ ስቴጅ የምንለው ነው። የካንሰሩ ካንሰር በተለምዶ 4 ደረጃዎች አሉት በህክምናው ስቴጅ 1፣ 2፣ 3፣ 4 እያለን አንዱ እሱ ነው የሚወስንልን። ሁለተኛው ሌላ ትልቁ ነገር ደግሞ የታካሚው አጠቃላይ የጤና ሁኔታ ይወስናል። ከዚህ ስንነሳ ከዋናዎቹ 3ቱ የህክምና አማራጮች ቀዶ ህክምና፣ ኬሞቴራፒ እና የጨረር ህክምናዎች ናቸው። ስለዚህ የህክምና አማራጮቻችን ስናይ ደረጃው ይወስነዋል። ከዛም በዛ ደረጃ መሰረት የሚሰጠው የህክምና አይነት ታካሚያችን ሊቋቋም ይችላል ወይ ከአለው አጠቃላይ ሁኔታ ቀዶ ህክምና የምንበል መድኃኒቶችን የምንበል የጨረር ህክምናውንም ካሰብን 3ቱን መቋቋም ይችላል ወይ እንደ ደረጃው አይነት ወይም አንድ ብቻ ያስፈልገዋል ብለን ካሰብን እንደ ደረጃው ያንንስ መቋቋም ይችላል የሚለውን የሁለቱ ውጤት የህክምና አማራጫችንን ይወስነዋል። በተለይ ግን በዋነኝነት ደረጃው እና እብጠቱ የሚገኝበት ካንሰሩ የሚገኝበት የጉሮሮ ክፍል የትኛውን አማራጭ የህክምና አማራጭ እንከተል ውጤታማ ያደርገናል የሚለው በሰፊው እነዚህ መሰረት ያደረገ ፕላን ነው የሚኖረን። ጥሩ እንደ መከላከያ የምናነሳቸው ነገሮች ካሉ ዶክተር እንዴት ነው የምንከላከለው? እንደ ሌሎቹ ክትባት አለው ወይ? ሌሎች የመከላከያ መንገዶች ውስጥ ምን ይሆናሉ? ወል ስለ መከላከያዎቹ ስናወራ በቅርብ የወጡ ጥናቶች የሚያሳዩን አንደኛው ነገር አሁን ባለው የካንሰር ተጋላጭነት ሁኔታ ከሰው ልጅ የመኖር ባህሪና ይሄ ዘመንን ተከትሎ የሚመጡ የአኗኗር ዘዴዎችን ስናይ እንደ ዓለም አቀፍ የጤና ተቋም ድርጅት ገለጻ አሁን ያሉትን ካንሰሮች በመከላከል ካሰብን ትክክለኛዎች የመከላከል መስመሮች ከወሰድን 40% ያህሉን ካንሰር ቀድመን መከላከል እንችላለን ይላል።
ወደ ጉሮሮ ካንሰር ስንመጣ ቅድም እንዳልኳችሁ እንዳወራ ነው አልኮል መጠጣት መቀነስ የሚለው ነገር ነበር በፊት። አሁን ባለው ግን የትኛውም አይነት የአልኮል መጠን ጤነኛ ነው ተብሎ አይወሰድም። ለዚህ ከአልኮል መጠጣት መታቀብን ነው የሚመከረው እንደ በጤና ባለሙያ። ከዛም ሲጋራ ማጨስን ማቆም፣ ጤነኛ የሆነ የአመጋገብ ስርዓትን መከተል። ከዛ ውጪ ለቅድመ ካንሰርነት የሚያሳዩ ምልክቶች ይኖራሉ። በተለያየ ጊዜ የሚደረጉ የኢንዶስኮፒ ምርመራዎች ላይ የምናያቸው ለውጦች ይኖራሉ ጉሮሯችን ላይ። እነዛ ተገቢውን የሆነ ሕክምና የአኗኗር ዘይቤን በመከተል እና ዋናው ነገር ደግሞ ተከታታይነት ያለው የሐኪም ጉብኝት ሲኖረን በጣም ይቀንሳል። ሌላኛው ውፍረት፣ ከመጠን ያለፈ ውፍረት አሁን የምናየው በተለይ በምዕራቡ ሀገሮች ላይ የሚኖረው ወደ ሀገራችንም አንዳንድ ቦታዎች ላይ የምናያቸው የምናስተውላቸው መጠንን ያለፈ ውፍረት፣ እሱም አንዱ አጋላጭ ነው። ውፍረትን መቀነስ፣ ጤነኛ የሆነ የሰውነት ክብደት እንዲኖረን። ሌላው ዋናው ነገር ምንድነው የሚባለው ከሀገራችን አኗኗር በፊት ከጭስ ጋር ተያይዞ ያሉ ነገሮች የሚታወቀው እስከ ቅርብ ጊዜ ድረስ የመተንፈሻ አካላት ላይ የሚኖሩ ችግሮችን ብቻ ያስከስታል ነው። አሁን ግን በተለይ ከቅርብ ጊዜ ወዲህ ለ10 ዓመት ወደፊት የተደረጉ ጥናቶች ነበሩ። እንደ ትንበያ ዝምድናው እንዴት ነው ይሄ በተለይ ከቤት ውስጥ ከሚኖሩ ጭሶች ጋር እና የጉሮሮ ካንሰር ዝምድና የሚኖረው ሲታይ ለመተንፈሻ አካላት ብቻ ሳይሆን ለጉሮሮ ካንሰርም የቤት ውስጥ የምንጠቀማቸው ጭሶች ለማብሰል ሌሎችን ለመጠቀም የሚፈጣው ጭስ አንደኛው ከሲጋራ ማጨስ ባለፈ የቤት ውስጥም ጭሶች የጉሮሮ ካንሰር አጋላጭ መንስኤ ናቸው የሚለው ላይ ተደርሷል። እዚህ እንደ ቅድመ መከላከልም ስናይ እነዚህ ነገሮች ቀድሞ መከላከል፣ ቤት ውስጥ የሚኖሩትን ጭሶች እነዚህን የቅድም የጠቀስናቸው ነገሮች ማስወገድ እንደ ቅድመ መከላከል ነገሮች ይወሰዳሉ። ጥሩ። እንደው ማህበረሰቡ ሊያውቀው ይገባል ብለው የሚያነሱት ነጥብ ካለ ዶክተር፣ ጉሮሮ አካባቢ ላይ የሚፈጠር ቅድም እንደጠቀሱልን የድምጽ መቀየር ሊኖር ይችላል። ቀላል የጉሮሮን እየከረከረኝ ነው በሚል ሊታለፉ የሚችሉ ነገሮች ሊኖሩ ይችላሉ። ግን በደንብ ትኩረት ሰጥቶ ማህበረሰቡ ማወቅ አለበት የሚለው አንስተናል። ግን እንደ ማጠቃለያ የምናነሳው ካለ እንደ አጠቃላይ እንደ ጤና ባለሙያ መናገር የምፈልገው ምንድነው የካንሰር ህመም አሁን ያልተለመደ አይነት ነገር አይደለም የምናየው። ከዛም ማለፍ ብሎ የሚያስደነግጠን ምንድነው የሚመጡት ታካሚዎች ደረጃውን ያለፈ ሊድን ይችላል ብለን ከምናስብበት የህክምና ዘዴዎች ያለፈ ደረጃ ላይ ሆኖ ነው የሚመጡት። ይሄ የሚያሳየው ምንድነው መዘናጋት እንዳለ ነው። ምልክቶቹ በእርግጥ ጊዜ እየጠበቁ እየዋሉ እያደሩ እየበረቱ የሚመጡ ናቸው። የመጀመሪያው ሰሞን ላይ የሚኖረው በተለይ ከጉሮሮ ካንሰር ጋር እብጠቱ በተለይ መዋጥ የሚያቅተን እብጠቱ ከፍተኛ ደረጃ ላይ የጉሮሮ ጥበት እስኪያመጣ ድረስ ካልሆነ አብዛኛውን ጊዜ ይታለፋል። ለዚህ ታካሚዎች በአጭር ጊዜ ውስጥ በቅርብ ጊዜ የሚኖሩ የጉሮሮ ላይ የሚከሰቱ የመዋጥ ችግር፣ ህመም፣ ረጅም ጊዜ የቆየ የማቃር አይነት ስሜቶች ካሉ ከዛም ማለፈ ደግሞ ጤነኛ ነው ያልማንለውን የአኗኗር ዘይቤን የሚከተሉ ከሆነ ትንሽ ላሉ ምልክቶች ቀድሞ ወደ ጤና ተቋም መምጣትና አስፈላጊው ምርመራ ማድረግ ከዛ በኋላ ደግሞ ተከታታይነት ያለው ቪዚቶችን እንዲያደርጉ እመክራለሁ። ሌላ ትልቁ መልእክት የሚሆነው ምንድነው ከዚህ ከካንሰር ህክምና ጋር ተያይዞ ይዳናል አይዳንም የሚለውን እሳቤ በተመለከተ ነው። እንግዲህ ካንሰር ስንል የተለመደው ነገር ምንድነው አይዳንም የሚለው ነው። ተስፋ መቁረጥ ይኖራል። በደንብ ተስፋ መቁረጥ አለ። ይሄ ከየት መነጨ የሚለውን ነገር እናውቀዋለን እንደ ጤና ባለሙያ። ለምን ቅድም እንዳልኩት ታካሚዎቻችን ጊዜውን ካለፈው በኋላ ስለሚመጡ የሚደረጉት ህክምናዎች አድካሚም አሰልቺም ይሆናሉ ታካሚዎች ላይ፣ ውጤታቸውም ደካማ ሊሆን ይችላል። አዎ። ግን የምዕራቡ ሀገር ጥናቶችን ስናይ እኛም ከስንት አንድ ጊዜ የምናያቸውን ነገሮች ስናይ ካንሰር በመጀመሪያ ደረጃው ላይ ሲገኝ ወይም ደግሞ ለቅድመ ካንሰር የሚያጋልጡ ምልክቶች አሉ በሚባለው ደረጃ ላይ ሲኖር የመዳን ተገቢውን ህክምና ካገኘ የመዳን እድሉ ሰፊ ነው። ከዛ በኋላም ደግሞ ጠንከር ያሉ ህክምናዎችን ክትትል አድርጎ የሚሄድ ካለ ረጅም ጊዜ የመኖር እድሉ ሰፊ ነው ያለው። ለዚህ ካንሰር ህክምና የለውም የሚለውን ነገር
አሁን እየተው ነው መዳን የሚቻልበት ደረጃ እንዳለ በቅድሚያ በገና early stage ላይ ከደረሰ እሱም እንዳለ ከዛ በኋላም ደግሞ ሲኖር መዳን የሚለውን ነገር እንኳን ባናስብ የቀረውን ጊዜ ከህመም ነፃ ሆኖ ብዙም ጤና ሳይጓደል መቆየት የሚቻልባቸው አማራጮች በሰፊው አሉ። እነዚህ ትልቁ መልእክቶች ናቸው። ጥሩ የጤና ወደ ጤና ተቋም ከሄደን በኋላ ደግሞ መዘግየቶች እንዳሉ ስናወራ ነበር ቀደምና እሱ ላይም የጤና ባለሙያዎች ሊያውቁት ይገባል የሚሉት ካገም በጣም ጥሩ ልክ ነው። አንዳንድ ጊዜ የምናያቸው ምንድነው አንዳንድ ቦታ ላይ የሚኖሩ መዘግየቶች ይኖራሉ ከቤትም ከራስ ከታካሚ በመዘናጋት አንዳንዴ ደግሞ ጤና ቦታዎች ላይ በሚሄድ የሚኖሩ የህክምና ውጤቶች በጊዜ አለመድረስ ለአንዳንድ ምልክቶች ደግሞ መዘግየቶች ይታያሉ። ይሄ ምንድነው ከህመሙ አለ የሚለውን እሳቤ ካለማወቅ ካለመገንዘብ የሚመጡ ነገሮች ናቸው የሚኖሩት። ስለዚህ እንደሱ አሁን ጤና ተቋም ሄዶ ይዘገያል የሚባለው ነገር ስናስብ አንድ ሁለት ጊዜ ላሰብናቸው ህክምናዎች ታካሚዎቻችን በቂ የምንለውን ያህል ለውጥ ካላመጡ የተሻለ ምርመራ የተሻለ እገዛ ወደሚደረግባቸው ቦታዎች ላይ በጊዜ መላክ አስፈላጊ ነው የሚሆነው። እኛም ካሁን ወደዚህ በኋላ እየመጣን እያወቅን የመጣ ነው ምንድነው አንደኛው የካንሰር ሁኔታ መሰራጨት የሚያሳየው ኦብቪየስ የሆነ ግልጽ የሆነ ለህመሙ የሚያጋልጡ ነገሮች እየጨመሩ መጥተዋል። ከዛ እኩል ደግሞ ካንሰሩን ለመመርመር የሚያስችል እውቀትና የሚያስችል ምርመራ መሳሪያዎች እየመጡ ስለሆነ እውቀታችን ጨምሯል፣ ማግኘት እንትናችን ጨምሯል። ለዚህ ህክምና ተቋም ላይ ላሰብናቸው ህመሞች ለካንሰር ብቻ አይደለም ለሌሎችም በየደረጃው ላሰብናቸው ህመሞች የምንሰጣቸው ህክምናዎች ለውጥ ካላመጡ በጊዜ ወደ ተሻለ ህክምና ወደሚያገኙበት ደግሞ ታካሚዎችን መላክ ሌላኛው መልእክቴ ነው የሚሆነው። በጣም ሰፊ ማብራሪያ የሰጡን ዶክተር ናትናኤል በጥበበ ግዮን ስፔሻላይዝድ ሆስፒታል የልብና የሳምባ እንዲሁም የጉሮሮ ቀዶ ህክምና ሰብ ስፔሻሊስት በተጨማሪ በመናን አጠቃላይ ሆስፒታል ውስጥ በዚሁ ሙያ ላይ ያገለገሉ ነው የሚገኙት። ላነሳነው ርዕሰ ጉዳይ ተመልካቾችም ላነሱት ጥያቄ በቂ የሆነ ምላሽ ነው የሰጡን። በጣም ነው የምናመሰግን ስለሰጡን አክብረውም ስለመጡ ስለሰጡን ማብራሪያ እንዲሁም ደግሞ በክልላችን ውስጥ ተገኝተውም ይህንን ህክምና እንዲጀመር አድርገውም ስራዎችም አሁን በጥበበ ግዮን ሆስፒታል ውስጥ እየተሰሩ ነው የሚገኙት። በብቸኝነትም ስላሉ እርሶ እዚህም ስለሚያገለግሉ በጣም ነው የምናመሰግን ዶክተር። እኔም ስላጋበዛችሁኝ አመሰግናለሁ። እግዚአብሔር ያክብርልኝ። በጣም እናመሰግናለን። ክቡራን ተመልካቾች ፕሮግራማችን በዚሁ ነው የሚጠናቀቀው። ሳምንት ሌላ ርዕሰ ጉዳይ ይዘን ከሌላ ባለሙያ ጋር እንገናኛለን። መልካም ጊዜ ይሆንላችሁ።